የግዕዝ ቋንቋ እንደሞተ ይነገራል የዕብራይስጥ ቋንቋ ወይም የአረማይክ ተብሎ ይዛ ጊዜ አልተወሰነም እንደው ግን ምንድነው ያላለው ነገር ግዕዝ የበለጠ ገላጭ ነው ሀገራችን ኢትዮጵያ ደግሞ የራሷ ፊደልና የጽሁፍ ቋንቋ ጭምር ያላት ነው ታላቅ ነበር ከተባለ በግዕዝ ነው የግዕዝ ቋንቋ ነገሮችን የመግለጽ አቅሙ እስከምን ድረስ ነው ኢትዮጵያን ከከፍተኛ የስልጣኔ ማማ ላይ ሰቅሏታል ቋንቋ በራሱ ሃይማኖት አለው ወይ የግዕዝ ፋይዳ አልተነካም ፋይዳው ብዙ ነው የዚህን ያህል ልክ እንደ ውጪው ዓለም ሰዎች ያልተገለጠለን ምክንያት ምንድነው ድህነታችን ነው በተለያዩ ጥናቶች ሲደረጉ እንደተመለከትነው ከሆነ የግዕዝ ቋንቋ በኢትዮጵያና በኢትዮጵያውያን ብቻ ነው የሚነገረው ማለት ነው ታሪክ ሊቃውንት ግዕዝን የሚያጠኑት ለኛ ብለው አይደለም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን ሰንብታችኋል ሳምንታዊ ወቅታዊ አምድ መርሃ ግብራችን ከማህበረ ቅዱሳን ቴሌቪዥን ወደ እናንተ መድረሱን ጀምሯል እንግዲህ በዛሬው የወቅታዊ አምድ መርሃ ግብራችን ግዕዝና ኢትዮጵያ በሚል በሰፊው የምንዳስስ ይሆናል ኤልሳቤት ቤተ የዝግጅቱ አዘጋጅና አቅራቢ ነኝ እንግዲህ እንግዳችንም በአዲስ አበባ ዩኒቨርሲቲና በቅድስት ሥላሴ ዩኒቨርሲቲ የግዕዝ መምህር ናቸው ዶክተር ዘላለም መሰረት እንግዳችን ስለሆኑ ከልብ እናመሰግናለን የሚያመሰግናለሁ እንግዲህ ዶክተር ያው ግዕዝና ኢትዮጵያ የአንድ ሳንቲም ሁለት ገጽታዎች ናቸው ይባል ምንም የሚያጠያይቅ ነገር የለምና በተለይ በርካታ የኢትዮጵያ ሚስጥራት እንዲሁም ደግሞ የነገስታት ዜና መዋዕል የሀገር ታሪኮች በግዕዝ ተሰንደው የተቀመጡበት ሁኔታ አለና ከትውልድ ትውልድ ዛሬ ድረስ የተሸጋገሩበት ነገንም ተሻግረው የሚዘልቁ ናቸው እነዚህ ታሪኮቻችን ከዛ አንፃር እንደው ግዕዝ በኢትዮጵያ መቼ መነገር ተጀመረ ከባድ ጥያቄ ነው ግዕዝ በኢትዮጵያ መቼ መነገር ጀመረ እስካሁን ድረስ እያከራከረ ያለ ጥያቄ ነው መልስም አልተገኘለትም በሁለት በሶስት ተከፍሎ ይታያል ግን እኔ አሁን ለጊዜው ማየው በሁለት የሚከፈለው ነው በመጀመሪያ ደረጃ ግዕዝ ኢትዮጵያዊ እንዳልሆነ የሚያስቡ ክፍሎች በተለያየ ጊዜ ከውጭ ሀገር እንደመጣ የሚናገሩ አሉ በሩቅም በቅርብ ርቀትም የሩቆቹ በያዕቆብ ዘመን በሚባለው ጊዜ በ3600 ዓመተ ዓለም እስራኤላውያን ወደ ግብጽ ተሰደው ነበርበትና ያዕቆብ ወደ ግብጽ ወደ ልጅ ወደ ዮሴፍ በሄደበት ጊዜ ረሃብ በዓለም ጸንቶ ነበርና የዛን ጊዜ ከውጭ ሀገር አጋዛያን ሀበሻት አጋዛያን የሚባሉ ሰዎች ወይም ማህበረሰቦች በባቢሎን መንደር በሚባለው በየመን በኩል ወደ ኢትዮጵያ ተሻግረው በብዛት ልክ እየጎረፉ እንደገቡ ነው እየተነገረ ያለው ይሄ እንግዲህ በ3600 ዓመተ ዓለም እንዲህ ብሎ የሚያስቡ አሉ የዛ ጊዜ ተጀመረ ይላሉ በመካከል ደግሞ አንዳንዶቹ ደግሞ ከ1000 ዓመተ ዓለም እስከ 900 ዓመተ ዓለም ባለው ጊዜ መጡ ብለው ሐሳቡ ያው ነው ይናገራሉ እነ ዶክተር አምሳሉ ደግሞ ከ700 እስከ 500 ዓመተ ዓለም ባለው ጊዜ ነው ወደ ኢትዮጵያ ጋዛያን መጥተው ቋንቋው ሊሰፋ ይቻሉት ብለው ይናገራሉ ይሄ እንግዲህ የመጀመሪያው ነው ብዙ እንትን አለው እነዚህ ከመጡ በኋላ በኢትዮጵያ አቢስና ሳባ የሚባሉ ክፍሎች ነበሩ ነገሮች አሉ እነሱን ወርሰው እነሱን ወረው እነሱን ተቆጣጣሩ ከነሱ ጋር ተጋብተው ተዋህደው ግዕዝን ሊያለማመዱ ቻሉ ከዚያም ቀስ በቀስ ንግስና ሲያገኙ ቋንቋቸውን ግዕዝን የኢትዮጵያ ቋንቋ አደረጉ ብለው የሚናገሩ ክፍሎች አሉ ይሄ መጀመሪያው ነው ሁለተኛው ግዕዝ እንግዲህ በሃይማኖት ነው ደግሞ በሃይማኖት ግዕዝ የመጀመሪያው የአዳም ቋንቋ ነው የሰው ዘር መገኛ ደግሞ ኢትዮጵያ ነች ስለዚህ ግዕዝ መጀመሪያውኑ በኢትዮጵያ ነው የነበረው የሚገኘው ኪዳነ ወልድ ክፍሌም የመጀመሪያዎቹ ፊደላት ለአዳም የተሰጡ በአዳም እድሜ ነው በሱ ጊዜ ነው የተሰጡት ሄኖስ ይባላል ለሄኖስ ነው የተሰጡት በሶስተኛው ትውልድ ነውና የዛ ጊዜ ነው እሳቸው ይሄን ሲሉ አስረሲኔሶ ይባሉ አለቃ አስረሲኔሶ ደግሞ እንዲያውም እነዚህ ፊደላት የግዕዝ ናቸው የአዳምና የመላእክት መግባቢያም ግዕዝ ነበር ብለው ይናገራሉ ንቡረድ ከበደ ኤርሚያስ ከበደም እንደዚሁ ግዕዝ የአዳም ቋንቋ ነው የመጀመሪያው ቋንቋ ነው ብለው ይናገራሉ ሊቀ መዘምራን ሞገስ ጊዮርጊስም ይሄን ነው የሚያጸድቁት
ይሄን እነሱ ኢትዮጵያውያን ብቻ አይደለም ይሄን የሚሉት ጀርመናውያን ሊቃውንትም ሲዲ ጳውሎስ እና ማዕልም ጴጥሮስ የሚባሉ ሊቆች በትክክል ግዕዝ የአዳም ቋንቋ ነው ብለው አጽድቀውላቸዋል። ይሄ እንግዲህ በሃይማኖት ነው። ልክ በአሁኑ ጊዜ ደግሞ ያለው ሐሳቤ ልክ እንደ ሃይማኖቱ የሰው ዘር መገኛ ኢትዮጵያ ናት ስንል የአፍሮ እስያውያት ቋንቋዎች ምንጭ ኢትዮጵያ ነች። ምክንያቱም የአፍሮ እስያዊ ቋንቋዎች በብዛት የሚገኙት በኢትዮጵያ ውስጥ ነው። ግዕዝ ደግሞ አንዱ ነው። ስለዚህ ከዚህ ወደ ውጭ ሄዱ ማህበረሰቦች አሉ እንጂ ከውጭ የመጣ አይደለም። መገኛው መወለጃው አገሩ ምድሩ ይሄው ኢትዮጵያ ነው ብለው የሚናገሩ አሁን በዘመናችን ያሉ የቋንቋ ጠበብት አሉ። እና ከዛ አኳያ እንግዲህ በሁለት ነው የምናየው ማለት ነው። ይሄ እንግዲህ ከሃይማኖት ጋር ያይዘው ልክ ምክንያቱም የአዳም የመጀመሪያው ሰው መገኛ ኢትዮጵያ ከሆነች ግዕዝም የአዳም ቋንቋ መሆን አለበት። ምክንያቱም እስካሁን ድረስ በሰው ዘር መገኛነት አንደኛውን አምጥታው ኢትዮጵያ ነች። ስለዚህ የመጀመሪያው ቋንቋ ሲባል ልክ ነው እና መጠናት አለበት ብሎ ክርክር ነው ያለው። እንግዲህ በሁለት አቅጣጫ ማየት ይቻላል ማለት ነው። በተለያዩም ጥናቶች ሲደረጉ እንደተመለከትነው ከሆነ የግዕዝ ቋንቋ በኢትዮጵያና በኢትዮጵያውያን ብቻ ነው የሚናገረው ማለት ነው። ደግሞ በኢትዮጵያና በኢትዮጵያውያን ብቻ የሚለው ያስቸግራል። በየትኛውም ዩኒቨርሲቲዎች ደግሞ በዓለም ዩኒቨርሲቲዎች በጣም ሰፍኖ ስለሚታይ በኢትዮጵያ ብቻ ብሎ መናገራችን ምክንያቱም ጽሁፉ በዓለም ሰፍኗል። እንዲያውም ግዕዝ ያልደረሰበት ሀገር የለም ማለት ይቀላል ነው የሚባለው። ግዕዝ በየትኛውም ዓለም ይገኛል። አሁን በጀርመን በእንግሊዝ በጣሊያን እንደዚህ ብለን ብንናገርም በሰፊው ያለበት ለመናገር ነው እንጂ በየትኛውም ዓለም የማይገኝበት የግዕዝ ጽሁፍ የለም። ግዕዝ በየትኛውም ዓለም ደርሷል ተብሎ ነው የሚናገረውና ከዛ ቋንቋ ቢታይ ጥሩ ይመስለኛል። ግዕዝ በኢትዮጵያ ከጥንት ጀምሮ እስከ አጼ ይኩኖ አምላክ ድረስ ብሔራዊ ቋንቋ እንደነበር ነው መረጃዎችን ሳገላብጥ ያገኘሁትና በተለይም ከዛን ጊዜ ጀምሮ እንግዲህ እስካሁን ድረስ መጥቷል። ያው ቀጣይ የሚሄድ ጉዳይ ነው የግዕዝ ቋንቋና በሀገራችን ኢትዮጵያ በአሁኑ ሰዓት እየሰጠ ያለው አገልግሎት ምን ይመስላል? የግዕዝ ቋንቋ እስከ 12 ከ13 ባለው ነው የሚባለው። አምደ ጽዮን በዛ ጊዜ ነው ከይኩኖ አምላክ የልጅ ልጅ ነው ችግር የለውም። እስከዛ ጊዜ ድረስ በትክክል የመላ ኢትዮጵያውያን የጋራ መግባቢያ ቋንቋ ነበረ። ከዛ እየቀነሰ ነው ሄደው ምንድነው አማርኛ እያደገ ስለሄደ አማርኛ ከዛውጌ መንግስት ጀምሮ ልሳነ ንጉስ ተብሎ እያደገ ቀስ በቀስ የግዕዝ ቦታ እየወሰደ ነው የመጣውና በመግባቢያነት አማርኛ ቦታውን ሲወስድ ግዕዝ እየቀነሰ እንዲያውም እስከ 16ኛው ክፍለ ዘመን እስከ 1530 ድረስ እስከ ልብነ ድንግል እስከ አጼ ልብነ ድንግል ዘመን ድረስ እነዚህ አሁን ያስቸግሩ ያሉት ሃሃዎች ሶስቱ ሃዎች ሁለቱ ሰዎች ሁለቱ አዎች ሁለቱ ሰዎች እስከዛ ድረስ ራሱ ይከበሩ ነበር። በስነ ስርዓት ይጻፍ ነበር። ንግግርም እንደው እንዳለ ሆኖ በጣም በሰፊው ባይሆንም እንደ ቀድሞ መላ ኢትዮጵያን ባያግባባም እስከዛ ድረስ ሁሉ በጥንቃቄ እየተጻፈ ንግግሩም እስከዛ ድረስ እንደቀጠለ ይነገራልና ሰፊ ቦታ ነበረው። ከዛ በኋላ ግን አማርኛ ቀስ በቀስ ቦታውን ሲወስድ ግዕዝ እየደከመ በጽፈት ብቻ ሕያው ሊሆን ይችላል። እንደዛ ነው። እንዲያውም በመካከል ቢቋረጥም በ18ኛው ክፍለ ዘመን ልክ አጼ በካፋ ደግሞ እነዚህና ነው ያልኳቸውን ሆሄያት በጥንቃቄ ያልጻፈ አበላሹ የተገኘ ለምን የትርጉም ለውጥ ስላላቸው አጼ በካፋ ደግሞ የቅኔም የትርጓሜ ሰው ስለሆኑ በፍጹም የሳተ ሰው እጁን ይቆረጥ ነበር የሚል ታሪክ ተጽፏል። ይሄን እናገኛለን እና እስከዛ ድረስ የተከበረ ነበር። በኋላ ነው እየላላ መጥቶ አሁን እንደፈለጉ መጻፍ የመጣው። በአጼ ኃይለ ሥላሴ ነው ጥንቃቄ ነበር ይባላል። እንደው ግን ምንድነው ያላለው ነገር? ከማስተማር ጉድለት ይመጣ ይመስለኛል። ምክንያቱም ካህናቱም በርትተው ማስተማር ነበረባቸው። ያው የተማረው ክፍልም ወንጀል አፈላጊ ወደ ሌላ አቅጣጫ እየተማረ ወደ ሌላ አቅጣጫ ስላተኮረ ይመስለኛል እየቀነሰ የመጣው። ከዛ አቋያ ቢታይ የተሻለ ይመስለኛል። ሀገራችን ኢትዮጵያ ደግሞ የራሷ ፊደልና የጽሁፍ ቋንቋ ጭምር ያላት ነው። አንዱ ግዕዝ ነው። እንደው አንድ ሀገር እንዲህ ሲኖራት የሚኖረው ፋይዳ ምንድነው? አንዱ ግዕዝ ነው ማለት አይቻልምና ግዕዝ ብቻ ማለት ነው የሚቻለው። ያለን ግዕዝ ነው። ብሉይ ቋንቋ ኢትዮጵያ የምትታወቅበት የምትደነቅበት ብሉይ ቋንቋችን ግዕዝ ነው። በጽፈት ያው ሆኖ ዓለምንም እያስደነቀ ያለው ቋንቋ እሱ ነውና
ይሄ መከበሪያችን ነው። ብሉይ ቋንቋ ያላቸው ሀገሮች ይከበራሉ፣ ምሁራንም ይከበራሉ። እነ ፕሮፌሰር ኤምኤል ቤንደር ይሄን ጽፈውታል። እና ብሉይ ቋንቋ ለምሳሌ በአውሮፓ አሁን ብሉይ ግሪክ፣ ብሉይ ላቲን፣ ብሉይ ጀርመን፣ በህንድም ሳንስክሪት ይባላል። እሱን የሚያውቁ በጣም የተለየ ክብር አላቸው ሰዎች ራሳቸው። ማህበረሰቡ እንደሚከበር ሰዎቹ ይበለጠ ይከበራሉ። በእኛ ሀገር ይሄ ላልቷል። አንድ ራሱን የቻለ ቋንቋ ያለው ሀገር በየትኛውም የዓለም አቀፍ ስብሰባ ላይ የራሱን ሀገር የሚወክልበት ቋንቋ ይኖረዋል። በዛ ነው የሚናገረው። ለምሳሌ አፄ ኃይለ ሥላሴ ፈረንሳይኛና እንግሊዝኛ በሚገባ ይችሉ ነበረ። ወደ ውጭ ስብሰባ ላይ ሲገኙ ግን የሚናገሩት በራሳቸው ቋንቋ በአማርኛ ነበረ። ሌላውም እንደዚሁ እና ብሉይ ቋንቋ ደግሞ የበለጠ የሚያስከብር ስለሆነ ፋይዳው የላቀ ነው። ክብር አለው። ታሪክን ያሳያል፣ ባህልን ትውፊትን ያሳያል፣ የማህበረሰቡን ጥንታዊነት ያመለክታል። በአጠቃላይ የቅርስ ባለቤት፣ የባህል ባለቤት፣ የሃይማኖት ባለቤት፣ የቋንቋ ባለቤት ሁሉም ነገር አሟልቶ የያዘ ማህበረሰብ መሆኑ በዛ ነው የሚታወቀው። እንዲያውም ይሄ ታሪክ የሌላቸው ናቸው አሁን እየጎዱ ያሉት። እንደዚህ ያለ ብሉይ ቋንቋ የሌላቸው እንደዚህ ያለ ብሉይ ባህል ትውፊት የሌላቸው ሀገሮች በገንዘብ አሁን አድገው እነሱ ናቸው ተጽዕኖ እያደረሱ ያሉት እንጂ ብሉይ ቋንቋ እጅግ የሚያስከብር ትልቅ ፋይዳ ያለው ነገር ነው እና ክብሩ ልዕልናው የተለየ ነው ማለት ነው። እንደ ሌሎች ቋንቋዎች ሁሉ የግዕዝ ቋንቋ ነገሮችን የመግለጽ አቅሙ እስከምን ድረስ ነው? ምን ያህል ነው? ግዕዝ የበለጠ ገላጭ ነው። ምክንያቱም ብሉይ ቋንቋ በመሆኑ በዘመናት ያካበተው ብልጽግና አለው የራሱ እና ቃላትን የሚገልጽበት አቅሙ የላቀ ነው። ለዚህ ነው አሁን ለምሳሌ በደርግ ዘመን አሁን ሽብር ምናምን ከማለት ይልቅ አብዮት የሚል ቃል አብዮቷን ግዕዝ ነው። የዓለም እይታ ምናምን ከማለት ይልቅ ርዕዮተ ዓለም ወይም ንጽረተ ዓለም ይሄ ሁሉ የግዕዝ እና ለየት ያለ ለምሳሌ አሁን የህይወት ውበት እስከማለት ይልቅ ስነ ህይወት፣ የፍጥረት ውበት ከማለት ይልቅ ስነ ፍጥረት። ያ ማለት ምንድነው? ቅርጹን ከይዘቱ ጋር ያያይዙ በቃ ስያሜው የተለየ ነው። ስነ ህይወት፣ ስነ ጽሁፍ ስትያውን ጽሁፉ ቀለማት ፊደላቱን ብቻ አይደለም የሚያሳየው፣ ሆያውን ብቻ አይደለም። የስነ ጽሁፍ ቅርጽ ምን እንደሆነ ስነ ጽሁፍ ስትያውን ብዙ ነገር አለው። ስን ውበት ነው፣ ጽሁፍ ደግሞ ጽሁፍ ነው። ከዛ ጽሁፉ ቅርጽ ከይዘት ጋር ተዋህዶ የሚገኙበት ብዙ ምስጢር ብዙ ትርጉም ያለበት አገልግሎት ስለሚሰጥ እጅግ የላቀ ነው። የመግለጽ አቅሙ ከሌሎች ቋንቋ ይልቅ እጅግ የላቀ ነው። አንድ ምሳሌ ያነሳለሁ። ላይ የዛሬ 15 ዓመት አካባቢ የሙስሊሞች ጉባኤ ተካሄደውን ብላ አንድ 3 ቀን ያህልና ትልቅ ጉባኤ ነው። ከኢራንም ከሳውዲ አረቢያም ከግብፅም ከሊቢያም ከሱዳንም ከሶማሌም ከተለያዩ ሀገሮች ሙስሊሞች ፕሮፌሰሮች መጥተው ነበርና ከግብፅ የመጡት ፕሮፌሰር ኡመር የሚባሉት ግዕዝን ነው ያደነቁት። እናንተ ተኝታችኋል፣ እኛ አሁን ግዕዝን ከመጀመሪያ ዲግሪ እስከ 3ኛ ዲግሪ እስከ ፒኤችዲ ስናስተምር 102 ዓመት ሆኖናል ነው ያሉት። የኛ ምሁራን ሲያለቅሱ አይቻቸዋል የተወሰኑ ሰዎች። እናንተ ግን ተኝታችኋል፣ እኛ ግን 102 ዓመታችን እና ለምሳሌ ሌሎችን የስም ቋንቋዎች ችግር ሲገጥመን የሌሎችን የስም ቋንቋዎች እያጠናን ችግር ሲገጥመን ግዕዝን እናማክራለን። ግዕዝን ጠይቀን ግን አናፍርም፣ መልስ እናገኛለን። ስለዚህ እንዲህ ያለው ቋንቋችሁን አክብራችሁ ብትይዙ ጥሩ ነበር፣ አልሰራችሁም ብለው ሲወቅሱ ሰምቻቸዋለሁ። ጉባኤው ላይ ነበርኩና ግዕዝ የተለየ ክብር አለው። በተለይም በሀገራችን የተለያዩ ታሪኮች፣ የፍልስፍና ነገሮች፣ ምርምሮች ተሰነደው የሚገኙት በግዕዝ ነው። ያው የውጪዎችም ደግሞ ያለ ምክንያት አይደለም እነዚህን ሁሉ ሚስጥራት ለማወቅ ነው የግዕዝ ትምህርትንም አንድም ለመማር የሚፈልጉት ከቋንቋው ለማወቅ ከዛ ባሻገር ማለት ነው። እንደው የግዕዝ ቋንቋ ለፍልስፍና፣ ለምርምር፣ ለጥናቶች፣ ለታሪክ እንዲሁም ደግሞ ለተለያዩ ነገሮች ያለው አበርክቶ ምን ይመስላል? አሁን የዓለም የቋንቋ ጠበብት እና የታሪክ ሊቃውንት ግዕዝን የሚያጠኑት ለኛ ብለው አይደለም፣ ለራሳቸው ብለው ነው። ታሪክ ስላለው ነው። በመጀመሪያዎቹ የክርስትና ዓመታት መጽሐፍ ቅዱስ ከተጻፈባቸው 7 ቋንቋዎች አንዳንዶቹ 9 አድርጓቸው 7 ቋንቋዎች አንዱ ግዕዝ ነበር። አረበኛም ገና ሳይጨመር በዛን ጊዜ ከነበሩ 7 ቋንቋዎች አንዱ ግዕዝ ስለነበር እንደውም 4ኛ 5ኛ ደረጃ ነው የሚሰጡትና ያንን ሁሉ ለማወቅ ነው ብዙ ጥናት የሚያካሂድ የቆየ ታሪክ ያለው ስለሆነ ነውና በመጀመሪያዎቹ ዓመታት እንግዲህ ከ5ኛው እስከ 6ኛው ክፍለ ዘመን ባለው ጊዜ ያሉትን ጊዜያት ስንወስድ መጽሐፍ በመጨረሻ የተሰነደው በ6ኛው ክፍለ ዘመን ላይ ነውና ከ6 እስከ 7 ባለው ጊዜ ነው። ስለዚህ
በዛን ጊዜ መጽሐፍ ቅዱስ የተጻፈባቸው ቋንቋዎች ነበሩ አንዱ ደግሞ ግዕዝ ነበር ከዛ ጋር አያይዘው ነው የሚያዩት ብዙ ታሪክ ስላለው ነውና ጠቀሜታው የላቀ ስለሆነ በየአቅጣጫው ያጠኑታል ያጠኑ ደግሞ ከሌሎች ቋንቋዎች ጋር ለምሳሌ አሁን አረበኛም ብናይ አንድ ቤተሰብ ናቸው ዕብራይስጥም ብናይ ወይም አራማይክ ብናይ እንግዲህ ዕብራይስጥም የእስራኤል ቋንቋ አራማይክም ከዛው ጋር የተያዘ ነው የሶሪያ ቋንቋ ነው ይሄ ሶስት ምንለው ማለት ነው እነዚህ ቤተሰባዊ ቋንቋዎች ናቸው እንደገና ግዕዝ ደግሞ ግሪክ ዓለምን በመትገዛበት ጊዜ ከግሪክ ማህበረሰብ ጋር ወይ ማገር ጋር ከፍተኛ ግንኙነት ነበር ስልጣን ነበር ብዙ ቃላት ወስዷል በመቶኛ መናገር ባይቻልም ብዙ ቃላት ለምሳሌ አሁን ክርስቶስንን ምንጩ የግሪክ ነው ኦስ ወይም ያስ የሚሉት ነገሮች ኤልያስ ክርስቶስ ኤርሚያስ ምንድላቸው እነዚህ እንትኑ አካሄዶች የግሪክ ናቸው እና ከዛው ከፍተኛ ግንኙነት አለው ስለዚህ ከግሪክ ጋር ያለውን ግንኙነት ከሌሎችም ጋር ከአረብኛ ጋር ከዕብራይስጥ ጋር ከአራማይክ ጋር ያለውን ግንኙነት ሁሉ ለማየት ያደረጉን አስተዋጽኦ ለማወቅ ከፍተኛ ምርምር ያካሂዳሉ ለዚህ ነው ቅድም ያልኳቸው ፕሮፌሰር ዑመር ብዙ ጥናት ስናካሄድ ችግር ሲገጥመን እንደገና ደግሞ እስቲ ግዕዝ ምን ይላል ብለን እንጠይቃለን መልስ አናጣም አያሳፍረንም ያሉት ከዛ ቆያ ነውና ጠቀሜታው ወይ ፋይዳው የላቀ ነው በተለይ እንደሌሎች ዓለም አቀፍ ቋንቋዎች ሁሉ የግዕዝ ቋንቋ ተመራጭ የሚያደርጉት ነገሮችን ቢያብራሩ የሚያደርጉት ነው ተመራጭ የሚያደርጉት አንደኛ ጥንታዊነቱ ሁለተኛ ደግሞ መጽሐፉ ላይ የተጻፈበት ቋንቋ በመሆኑ በሶስተኛ ደረጃ ደግሞ ከሌሎች የስም ቋንቋዎች ጋር ያለው ግንኙነት ምን እንደሚመስል እነዛን ሲያጠኑ ለምሳሌ የስም ቋንቋ ጠበብት ሌሎችን ቋንቋዎች አጥርተው ግዕዝን አይተውም ስለዚህ እሱንም የሚያስፈልጋቸው እሱ ነው ያሉ ለዚህም ነው ኢትዮጵያን እንኳን ሳያውቃት ሳይረግጣት በዝና ብቻ የተረዳው ኢዮብ ሉዶልፍ ከኢትዮጵያ በሃይማኖት ምክንያት ተሰዶ ወደ ጀርመን የሄደውን አባ ጎርጎርዮስን ጠይቆ ተምሮ የግዕዝ መጽሐፍ ያሳተመው በ17ኛው ክፍለ ዘመን ከዛ እንደገና ደግሞ እሱን ተከትሎ ፕሮፌሰር ኦገስት ዲልማን በሀገሩ ሆኖ አሁንም ኢትዮጵያን ያውቃት ኢትዮጵያን አረጋጋታም እዛው ሀገሩ ሆኖ ግን 600 የግዕዝ የብራና ጽሁፎች አንብቦ ተወዳዳሪ የሌለው መዝገበ ቃላት የግዕዝ ሰዋስው ጽፎልናል እና በጣም ከፍተኛ አስተዋጽኦ ነው ያደረገው እና እንግዲህ ምንድነው የስም ቋንቋዎችን የሚያጠኑ ሁሉ ልክ ግዕዝን ያጠላሉ ያልኩ ሁሉ ልክ ከዛ ጋር አያይዘው ብዙ ነገር ይሰራሉ እና በጣም የሚያስደንቀው እንግዲህ ማራኪነቱ ተቀባይነቱ ወይም ደግሞ ያለው ቅቡልነት ከዚህ ይመነጫል ሌሎችም አሉ ብዙ የአውሮፓ የመካከለኛው ምስራቅ ጠበብት ግዕዝን ሳያጠኑት አያልፉም ምክንያቱም ሌሎችን የስም ቋንቋዎች ሲያጠኑ እሱን ማለፍ አይፈልጉም ስለዚህ ከዛ ቆያ ከፍተኛ ከበሬታ ይሰጡታል አሁን እንዳልኩሽ እንግዲህ 600 የብራና መጽሐፍትን አንብቦ ሀገሩን ሳያውቅ በቃ ዝናውን ብቻ አውቆ ትልልቅ ተወዳዳሪ የሌለው መጽሐፍና ለኛ ማበርከት እንግዲህ የግዕዝ ቅቡልነት ምን ያህል የላቀ እንደሆነ ያሳያል ለዚህም ነው እነ ኪዳነ ወልድ ክፍሌ ነው ከነጮች ኦገስት ዲልማንን የመሰለ ጸሐፊ አላገኘንም የተለየ እኮ ነው በቃ የግዕዝን ቋንቋ በሚገባ ያወቀ የጠነቀቀ በሚገባ አውቆ ደግሞ ጥሩ መጽሐፍት ለኢትዮጵያ ያበረከተ ለዓለም ያበረከተ እሱን የመሰለ የለም ብለው ያደነቁት ከዛ አቋያ ይመስለኛልና የግዕዝ ቅቡልነት የግዕዝ ተፈላጊነት እንደው ከሌላው የላቀ እንጂ ያነሰ አይደለም ማለት ነው እንችላለን አንዳንዶች ግዕዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እና አማኟ ነው ይላሉ ስለዚህ ሌሎቻችን አያገባንም ይላሉ በሀገራችን ኢትዮጵያ ያሉ አንዳንድ ግለሰቦች እንደው የተማሩትንም ጭምር እና ቋንቋ በራሱ ሃይማኖት አለው ወይ ቋንቋ ሃይማኖት የለውም ቋንቋና ሃይማኖት የሚገናኙት እንደ ቅርጽና እንደ ይዘት ነው በዛ ደረጃ ነው የሚገናኙት እንጂ ተወስኖ አንድ ቋንቋ ለአንድ ሃይማኖት የሚል ነገር የለም ሃይማኖት ሰፊ ሆኖ ግን እጅግ ሰፊ በሆነው በባህል የሚጠቃለለው ቋንቋ ደግሞ እንደ ቅርጽ ነው መግለጫ ነው የሃይማኖቱ መግለጫ ማሳወቂያ መተርጎሚያ ማስተርጎሚያ መሳሪያ እንጂ ይሄ ቋንቋ ለዚህ ሃይማኖት ለዚህ ቋንቋ ተብሎ የተወሰነ ነገር የለም ይሄ እርግጥ አንዳንድ እንግዲህ ለፈጣሪያቸው ላቅ ያለ ከበሬታ ለመስጠት ሲሉ አንዳንዶች የገበያ ቋንቋና የሃይማኖት ቋንቋ ብለው የሚለዩ አሉ ጸሎታቸው ላይ
ይሄ መጽሐፋቸውም ላይ ይሄ የሃይማኖት ቋንቋ ይሄ የገበያ ቋንቋ ብለው ለምሳሌ አረቦች እንደዚህ ያደርጋሉ ይባላል። ይሄ በቋንቋ ይነገራል። በግዕዝ ግን እንዲህ ያለ ነገር የለም። አጠቃላይ በዓለም ግን ሲታይ አንድ ቋንቋ ያንን ባህል እንግዲህ ያንን ሃይማኖት ያን ትውፊት መግለጽ እንጂ ተወስኖ ከሱ ጋር ብቻ በጣም እንደ ስጋ እንዳንደም ተዋህዶ ከፍተኛ ግንኙነት ያለው ተብሎ አይነገርም፣ አይወሰንም። ሃይማኖት ማንኛውም ቋንቋ ሃይማኖት መግለጽ ይችላል። ማንኛውም ሃይማኖት ደግሞ ማንኛውም ቋንቋ መጠቀም ይችላል። ለዚህም ነው በሃይማኖታችንም ክርስቶስ ለሐዋርያት በዘመኑ የነበረው 72 ቋንቋ ነበረ። የራሳቸው አንድ ቋንቋ አላቸው ዕብራይስጥ ወይም አረማይክ፣ ግን 71 ቋንቋ ገለጹላቸው። የዓለም ልሳናት ያው በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው የዛን ጊዜ የዓለም ሁሉ ቋንቋ ተገልጾላቸው በየሄዱበት ሀገር በዓለም ቋንቋ አስተማሩ የምንለው ለዛ ነው። እና ይሄ ቋንቋ ለዚህ ተብሎ አልተወሰነም። የዕብራይስጥ ቋንቋ ወይም የአረማይክ ተብሎ የዛ ጊዜም አልተወሰነም። በኋላም ሊወሰን አይችልም ማለት ነው። እስከ 600 ብራና መጻሕፍትን እስካጠኑት ድረስ በርካታ ተመራማሪዎችን ቀደም ሲል ሲያነሱልኝ ነበርና በአሁኑ ወቅት ደግሞ በአውሮፓና በአሜሪካ በትላልቅ ዩኒቨርሲቲዎች ዓለም አቀፍ ዩኒቨርሲቲዎች ደረጃ የግዕዝ ቋንቋ በፒኤችዲ ደረጃ ድረስ ይሰጣል ቋንቋውና በእኛ ሀገር ደግሞ እንደው አሁን በቅርብ የተጀመሩ ነገሮች አሉ። ያው የሚበረታቱ ጉዳይ ቢሆንም ነገር ግን የቋንቋው ባለቤቶችን ግን ከዚህ በላይ ነበር መስራት የሚጠበቅብን። ቀደም ሲል የግብጹን ምሁር አንስተውልኛል። ለራሳችሁ ቋንቋ ክብር አልሰጣችሁም፣ የበለጠ መስራት አለባችሁ ብለው የተናገሩት ነገር ጥሩ ንግግር ይመስላል፣ የሚያስተምር ነገር ነውና በተለይም እንግዲህ ሌሎች ቀደም ሲል ሲያነሱ ምርሶ የነበረው ወደው አይደለም ያንን የግዕዝ ቋንቋ መማር የሚፈልጉት ስለራሳቸው ጥቅም ሲሉም ጭምር ነው ብለዋልና እኛ የቋንቋው ባለቤቶች ሆነን ደግሞ ብዙም ስንሰራበት ስንሄድበት ከትውልድ ትውልድ ለማሸጋገር ስንጥር አይታይምና የዚህን ያህል ልክ እንደ ውጪው ዓለም ሰዎች ያልተገለጠልን ምክንያት ምንድነው? ተገልጾልናል፣ ግን ከድህነታችን ነው። እንግዲህ ስላልሰራን ድሆች ነን። ያ ድህነት የስጋ የሀብት የንብረት ድህነት ነው፣ የአእምሮ ድህነት አይደለም። በአእምሮ ኢትዮጵያውያን የበለጸጉ ናቸው እና ያ ድህነት ስላለ ሁሉ ጊዜ ማንም የሚያስበው እንጀራውን ነው እና ግዕዝ ደግሞ ረጋ ብሎ ሊያጠኑት ሊማሩት የሚገባ ነውና ያንን እያስተማረ መግፋት አልፈለገም። የተማረው ክፍል ወደ ሌላ አቅጣጫ መሄዱ ነው። እንደገና ደግሞ የስነ መንግስትም ችግር ምክንያቱም ከይሄ ካሁን ቢታሰብ ከላይ ከመንግስት ጀምሮ ንጉሠ ነገሥቱ ሞክሮ ነበርና ከዛ ጀምሮ ቢታሰብበት ደረጃ ይደርስ ልክ ዘመናዊ ትምህርት ከገባ ጀምሮ ነው የበለጠ ግዕዝ ውድቀት የመጣው። እርግጥ እስከ አጼ ቴዎድሮስ ድረስ ግዕዝ የውጭ ግንኙነት ደብዳቤ የሚጻፈው በግዕዝ ነበር፣ የሚላላከው በግዕዝ ነበር። አጼ ቴዎድሮስ ከመጣ በኋላ የግዕዝን ቋንቋ ደብዳቤ ያስቀርቶ በአማርኛ ነው ያደረገው። ከዛ ጀምሮ ግዕዝ ወደ ውጭ የሚላኩ ደብዳቤዎች በአማርኛ ሆኑ። ከዛ ጊዜ የበለጠ እየቀነሰ መጣና አስተዋጽኦም እንደዚህ እየቀነሰ መጣ። ልክ አሁን ዘመናዊ ትምህርት ደግሞ ሲጀመር ምክንያቱም ሁሉም ነገር ይዞ የሚገኘው ግዕዝ ስለሆነ ማንኛውም ጽሁፋችን የሃይማኖትም የአስተዳደርም የመንግስትም የቁጥርም በቃ ሁሉም ነገር የያዘልን ግዕዝ ስለሆነ ከዛ ጋር አዋህዶ ከዛ ጋር አስማምቶ ዘመናዊ ትምህርት ከሀገራችን ጽሁፎች ጋር ከብራና ጽሁፎች ጋር ተያይዞ ከትውፊቱ ከባህሉ ጋር ተያይዞ ቢቀረጽ ኑሮ የዛ ጊዜ ቢዋቀር ኑሮ የሁሉ ችግር አይመጣም ነበር። ያ ነው በዛ ጊዜ እንደዛ ቢሄድ ኑሮ ምሁራኑም የተማሩትን ግዕዝን አጥብቆ ይይዙ ነበር። ትውልዱም የበለጠ እያወቀው እየተማረው አብሮ እያዋሃደ ዘመናዊ ትምህርት የሳይንስን እውቀት ከግዕዝ ጋር እያዋሃደ እያዛመደ መሄድ ይችል ነበር። ለምሳሌ አሁን የሩቅ ምስራቅ ሀገሮችን ብናይ ጃፓንን፣ ቻይናን፣ ሌሎቹንም ብናይ ከራሳቸው ባህል ከራሳቸው ቋንቋ ጋር አዋሃደው አዛምደው ነው ሳይንሱን የተጠቀሙትና ከዛ ጋር ቢዋሃድ ኖሮ ያ የተማረው ክፍልም ሸሽቶ ወደ ሌላ አይሄድም ነበር። እንደዚህም እርቃናችንን አንቀርም ነበር። ያ ነው ችግሩ። ለዚህም ነው ዶክተር ዋለ ገብረ ዮሐንስ በትምህርት ዕውቀት በተዋህዶ የሚል እንትን አላቸው። በተዋህዶ ማለት ሁሉ የባህል ትምህርትና ወይም ደግሞ አገር በቀል ዕውቀትና የውጭ ዓለም ዕውቀት በተዋህዶ መሄድ አለባቸው። ሁለቱ ካልተዋህዱ ካልተዛመዱ ፍሬ ነገር አናገኝም፣ ውጤታማ አንሆንም፣ ስኬታማ አንሆንም። ስለዚህ ሁሉ ይሄ ነገር ተጠንቶ የውጭውን ዕውቀት ከራሳችን ባህልና ቋንቋ ጋር
ከራሳችን ዕውቀት ጋር ከራሳችን አገር በቀል ትምህርት ጋር ማዛመድና መሄድ አለብን። አለዛ ግን ሁለቱ ከተለያዩ እድገት ላናገኝ እንችላለን ቢታሰብበት ይገባል ብለው ከፍተኛ ጥናት አድርገዋል። መጽሐፍ ታትሟል ይሄን በሚመለከትና ይሰማችሁ የለም ይዛ ጊዜ ቢሰምሩ በንጉስ ጊዜ የነበሩ ናቸው እናሳቸው በዛ ጊዜ ይሄ ነገር ውጤታማ ቢሆን ኖሮ አሁን እንደዚህ ተምታታ ነገር አይገጥምንም ነበር። ሀገራችንም ለውድቀት አልተዳረገም ነበር። ለምሳሌ አሁን መፈክር ላይ ታላቅ ነበር ማለት በግዕዝ ነው ታላቅነታችን የሚታወቀው። ታላቅ ነበር ከተባለ በግዕዝ ነው። ታላቅ ነበር የሚለውን የሚያሳየን የግዕዙ ጽሑፍ ነው። የግዕዙ አሁን ይሄ አለ ይሄ ውሸት እኮ አይደለም። ታላቅ ነበርን። ለምሳሌ በአንድ ወቅት እንግዲህ ከዛሬ 2000 ዘመን አካባቢ ከዛ ጀምሮ በዛ ክርስትና በመጣበት ጊዜ ጀምሮ ሲታይ አንዳንዶቹ ሮምን ቢቀላቅሉም አራት ሀገሮች ናቸው የበለጠ ሀያል ሆነው ይታዩ ነበሩት። አንደኛዋ ቻይና ነች፣ ከዛ ህንድ፣ ፐርሺያ ወይም ያሁኗ ኢራን፣ ከዛ ኢትዮጵያ ነበሩ። ታምር ነው እንግዲህ ያ በግዕዙ ነው። ያ የሁሉም ምንድነው በግዕዙ ነው የሚታየው። እና እንግዲህ ዛን ጊዜ በዓለም አሉ ከሚባሉ ሀገሮች ይሄ የተጻፈ ነገር ነው እኔ ማውራው አይደለም። የዛ ጊዜ ከአራት ሀያላን ሀገሮች አንዷ ኢትዮጵያ ከሆነች የት ነበርና አሁን ሁለቱ ቢዋሃዱ ምሁሩ ቢከበር ይሄም አሁን ተዋህዶ ቢገኝ ያ ምሁር የበለጠ ልጆችን እያፈራ ትውልዱን እየተካ ሀገራችንም ከፍተኛ ደረጃ የመድረስ እድል ታገኝ ነበር። የነበራት የታሪክ ከፍታ ወይም ልዕልናም አሁንም ሊገኝ ይችል ነበር፣ ግን አልሆነም። እንግዲህ በድል አይደለም በራሳችን ስልመት ነው ማለት ነው። ይሄ በአስተዳደር ችግር ነው። የግዕዝ ቋንቋ ከሀገራችን አልፎ በተለያዩ ዓለም አቀፍ ዩኒቨርሲቲዎች አሁን ስለሚሰጥ በተለይ ዓለም አቀፋዊ ከማድረግ አንፃር ዩኒቨርሲቲዎቹ የራሳቸውን አስተዋጽኦ ያበረክታሉ ብዬ አስባለሁኝና ምንድነው ያለው ፋይዳ? በዓለም አቀፍ ደረጃ ይሰጣል ሲባል አንጻራዊ ነው። ያው ለራሳቸው ስለ ያጠኑታል። ለምሳሌ በጣም በጥሩ ሁኔታ እየተካሄደ ያለው አሁን ሃምቡርግ ዩኒቨርሲቲ ጀርመን ነው። የኛም ወጣቶች ሄደዋል እዛ ብዙ ዶክተሮች አሉ። ጣሊያን እየቀነሰ ሄዷል። ጣሊያንም ያው ይካሄዳል። በሌላው ግን ያው አነስተኛ ነው። በእንግሊዝም በአሜሪካም በራሺያም እንግሊዛዛና አነስተኛ ነው። ግን ይፈልጋሉ ያው አልፎ እንግዲህ ሃርቫርድ ዩኒቨርሲቲ እንዲሁ አላቸው ፕሮፌሰር ኤፍሬም ይስሐቅ አሁን እዛ አሉ። እንደውም ፕሮፌሰር ኤፍሬም ይስሐቅ በ1997 የክብር ዶክተሬት ሲሰጣቸው ብዙ ሰው ተሰጥቶት ነበርና እዛ አዲስ አበባ ዩኒቨርሲቲ መጥተው ለ15 ደቂቃ ያህል በግዕዝ ነው ንግግር ያደረጉት። ተርጓሚ ቆሞ እሳቸው ግን በግዕዝ። እሳቸው እንግዲህ የሃርቫርድ ዩኒቨርሲቲ አንድ ማዕከል አላቸው በራሳቸው ስም ታላቅ ምሁር ናቸው። ወደ 16 ቋንቋ ይችላሉ ነው የሚባለው። የመጀመሪያ ዲግሪያቸውን የሰሩት ከዛ ከ4 ኪሎ ነው ፕሮፌሰር ኤፍሬም ይስሐቅ እና እጅግ ለግዕዝ ፍቅር ያላቸው ግዕዝን ሞተ የሚል እሱ የሞተ ነው የሚሉ ናቸው ሲናገሩ ማፍቅራቸው ራሱና ጽሁፍ ላይ ይወጣል። ስለዚህ አሁን እንግዲህ እነሱ ባሉበት በዚህ ደረጃ ይሰጣል። ግን ይሰጣል ሲባል አንጻራዊ ነው። ቅድም እንዳልኩት በሀገራችን ቢሰጥ ኖሮ ግን አሁን ነው ትንሽ በሀገራችን ትንሽ ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ ነው። ከዛ በኋላ ቀጥሎ አሁን ዋናው ቅድስት ሥላሴ ዩኒቨርሲቲ አሁን ጥሩ ጀምሯል። ሌሎች ዩኒቨርሲቲዎች አሁን እየጀመሩ ናቸው። እንደውም ከአንደኛ ደረጃ ከፈርስት ዲግሪ ጀምሮም እየተሰጠ ነው ያለውና ያ ተስፋ አለው። ከውጭ ይልቅ የሀገሩ ቢበረታታ የበለጠ ጥሩ ነው። ተመልካቾቻችን በመከታተል ላይ የምትገኙት የወቅታዊ አምድ መሰናዷችን ነው። እንግዲህ ግዕዝና ኢትዮጵያ በሚል ነው ቆይታ እያደረግን ያለ ነው። እንግዳችንም በአዲስ አበባ ዩኒቨርሲቲና በቅድስት ሥላሴ ዩኒቨርሲቲ መምህር ናቸው ዶክተር ዘላለም መሰረት። በድጋሚ እንግዳችን ስለሆኑ ከልብ ነው የምናመሰግነው ዶክተር። እኔም አመሰግናለሁ። እንግዲህ ወደ ጨዋታችን እንግባና በተለይም በኢትዮጵያ ያው የግዕዝ ጉዳይ በሰፊው ሲያነሱልን ነበርና በተለይ በአሁኑ ወቅት የኢትዮጵያ ምሁራን ለግዕዝ ያላቸው ምልከታ ምን ይመስላል? ምሁራኑ አሉታዊ አመለካከት የላቸውም። በአብዛኛው ጥቂት ግለሰቦች ሊሆኑ ይችላሉ። ምሁራኑ ግን በእምነት እንኳን ሳይቀር ለምሳሌ አሁን ሙስሊም ምሁራን ሳይቀሩ ግዕዝ መማር እንፈልጋለን የሚሉ ገጥሞኛል። እንደውም የፕሮፌሰር እንድሪያስ ትልቅ ባለስልጣን የነበሩት አንዱ ግለሰባቸው ጠፋኝ እንጂ ሙስሊም ናቸው። ከትምህርት ክፍላችን መጥተው ግዕዝ ማጥናት እና መማር እንደሚፈልጉ ተናግረዋል አስታውሳለሁ። እንደገና ደግሞ አምባሳደር አህመድ ዱሪር ነው መሐመድ ዱሪር ብዙ ቋንቋዎች ሞክራለሁ ይሄን ትግርኛም አማርኛም ኦሮሞኛም ሶማሌኛም ይሄን ሁሉ አውቃለሁ ግን ያልተማርኩት ግን ስለሆነ እሱን ለመማር
ፈልጋለሁ ጓጓለሁ እንደው እድሜ ቢሰጠኝ ብሎ በነገራቸውን ሰምቻለሁ እሳቸውምና ሌሎችም እንደዚሁ አሁን በእኔም ደረጃ ያሉ ጓደኞቼ በጣም ነው የሚፈልጉት ግዕዝ መማር ተማሪዎችም እንደዛው ናቸው እና ይሄ በአጠቃላይ ጥላቻ ያለባቸው ብሎ መደምደም አይቻልም ጥቂት ግለሰቦች ሊኖሩ ይችላሉ ጥቂት እንጂ በአብዛኛው ትልልቅ ፕሮፌሰሮች ሁሉ መማር እንፈልጋለን ነው ግን አልተመቻቸም ከኔም ከመመሩ ሌላ ማጋጅ ያስፈልጋል ነገሮች አልተመቻቹም በዛ ምክንያት ነው እንጂ የራሳችን ስንፍና ነው እንጂ ብዙዎቹ መማር ይፈልጋሉ እንድናስተምረው ደግሞ የስልጣን ያላይ ባለስልጣናት ናቸው የጂብሮ ባለስልጣናት ናቸው አመቻችተው ነበር ሞክረን ነበር ያው ትንሽ ክፍያ ምን ሲባል ተማሪው እየራቀ ነው ሄደው እንጂ ከተማሪዎችም ጨምሮ መምህራኑም መማር ነው የሚፈልጉት እና ምንም በክፍልም ደረጃ በቢሮም ደረጃ የተከለከለ ነገር የለም እንድናስተምር እንደውም የገፋፉን የፋክልቲም የትምህርት ክፍልም ባለስልጣናት እንዳሉ አውቃለሁ እኔና ራሴ ማለት ነው ግን እየሞከርን በባዶ ሆድ ምን መስራት ስለማይቻል ተማሪው አቅም የለውም በአሁኑ ጊዜ እና እየሸሸ በሆነ እንጂ ጥላቻ ያለባቸው ምሁራን አልገጠሙኝም ያው በሌሎች ዓለማት ምሁራኑ የሀገራቸውን ባህል እሴት ማንነት ቋንቋ ጽሁፍ የተለያየ ነገር አጉልቶ ከማውጣትና ለማቀፍ ህዝብ እንዲያውቀው ከማድረግ አንፃር ያው ምሁራኑ ትልቅ ድርሻ አላቸውና ወደኛ ሀገር ምሁራን ስንመጣ ደግሞ በተለይ ከራስ ቋንቋ ክብር ከመስጠት ይልቅ ለሌሎች ሀገራት ቋንቋ ክብር የመስጠትና ወደዛ የማዘንበል ሁኔታም አለ የሀገራችን ምሁራን ግዕዝን የበለጠ ያላጎለበቱበት ምክንያት ምንድነው ብለው ያስባሉ ምናልባት እንግዲህ አሁን እየተነሱ አንዳንድ ምሁራኖች አሉ እንደ ቀደም ሲል በጀርመን ዩኒቨርሲቲ ላይ ያነሱት አሉ የተለያዩ ምሁራኖች እዛም እዚህም ያስተምራሉና ልክ እንደነሱ ሁሉ ሌሎች ምሁራንም እንግዲህ ኢትዮጵያ በርካታ ምሁራኖች ስላላት ማህፀነ ለምለም ነች ማለት ይቻላል እንግዲህ ከዚህ አንፃር የሀገራችን ምሁራን የግዕዝ ቋንቋን የበለጠ ያላጎለበቱበት ምክንያት ምንድነው በኢትዮጵያ ባለውለታ ናት ግዕዝን በጽሁፏ ቆይተዋለች ብዙ ሰርታለች አሁንም እየሰራች ነው ግን ከመንግስት አስተዳደር ጋርም ተጨምሮ ይሄ ነገር ቢታሰብበት ልክ ምክንያቱም ታላቅ ነበር የሚያሳየን ግዕዝ ነው ያን ታላቅነት የሚያሳየን ግዕዝ ከሆነ ኢትዮጵያ ደግሞ ትልቅ ትሆኑ ካል አሁን በሚሰራው ነገር ብቻ ሳይሆን ይሄኛው አሁን የሚሰራው ነገር ጥንት ከነበረው ከባህሉ ጋር ተያይዞ የበለጠ ድምቀታችን ከፍታችን እንዲታይ ተብሎ ምሁራኑ ቢታቀፉ ከፍተኛ ማለት በተማሩት ልክ ደሞዝ ቢቆረጥላቸው እንዲያስተምሩ ቢደረጉ የዛን ጊዜ በዩኒቨርሲቲ ያሉ ምሁራንም ሊማሩት ይችላሉ ነበር ምንም ችግር አልነበረም ግን ያ አልተቀናጀም የዛ አለመቀናጀት ይመስለኛል በንጉስ ነገስቱ ጊዜ አሁን ለምሳሌ የግዕዝ ትምህርት 14 የሰዓት ዋጋ ነበረው 14 ክሬዲት አወር ማለት ነው ከዛ በደርግ ጊዜ ደግሞ 6 ነው አሁን ደግሞ ጠፋና 3 ነው 4 ነበር 3 ሆኗልና ያደር እየቀነሰ ማለት ይሄ እየጠፋ ነው ሄዶና ይሄ አልታሰበበትም ከዛ አቋያ ይመስለኛል ይሄ ሁሉ ሽሽት እንጂ ምሁራኑ ይፈልጉታል እኔ ስለማውቀው ነው እኔ ያለማ ስኖር እንደውም በግልም ሲያገኙ እንደው ይሄን ግዕዝ የሚሏሉ እኔንም የሚወቅሷሉ እኔ አቅም የለኝም ስለዚህ ከመንግስትም ከቤተ ክህነትም ምሁራን አሉ ያ እነዛን በሚገባ ቢያዙ በዩኒቨርሲቲ ደረጃ ደግሞ እንዲሰጥ ቢደረግ ልክ ነጮች እንደሚያጠኑት ከፍተኛ ጥናት እንዲካሄድበት ቢደረግ ሁሉም ይፈልጉ ነበር ሀገራችን ኢትዮጵያ የግዕዝ ቋንቋ ባይኖራት ኖሮ ምን ትመስል ነበር ገጽታዋ ምን ታጣለች ለኢትዮጵያ ግዕዝ መሰጠቱ ኢትዮጵያን አሳውቋል ምንም እንኳን አሁን እየተነገረ ባይሆንም በጽፈቱ هيو አድርጓታል እሷንም ከፍተኛ የስልጣን ያማላይ አጥቷታል ለዚህም ነው ቀደም ሲል ከነበሩት ኃያለ መንግስታት አንዷ ነበረች ያሰኛት ግዕዝ ነው የግዕዝ መኖር ነው ባትኖር ይሄ ሁሉ አይኖራትም ነበር እንደገና ደግሞ የዚህ ሁሉ አሁን የምንላቸው ለምሳሌ የፊደላት የሃዛት የቁጥሮች የዘመን አቆጣጠር የስነ ህግ የስነ ፈለክ የስነ ጽሁፍ የሃይማኖት የባህል የውርስ እነዚህ ሁሉ እነዚህ የውርስ የቅርስ ጠቅላላ እነዚህ ሰነዶች ባልኖሩ ነበር እነዚህ ሰነዶች ሁሉ ደግሞ ኢትዮጵያ ባዶ መሬት ሆና ነበር የምትቀረውና ይሄን ሁሉ ያደረገላት ግዕዝ በመሆኑ የግዕዝ መኖር ኢትዮጵያን ከፍተኛ የስልጣን ማማላይ ሰቅሏታል ማለት ይቻላል በገንዘብ በሀብት ዲሃ መስላ ብትታይም በቅርስ በውርስ በዛው አሁን ባልነው በግዕዝ ሰነዶች እጅግ የላቀች በመሆኗ ዓለም የሚያውቃት በዚህ ነው ለዚህም ነው በአሁኑ ጊዜ ራሱ ባህልና ቱሪዝም ከአጥቢያ ቤተክርስቲያን ሳይቀር ልክ አንድ አጥቢያ ቤተክርስቲያን ባህልና ቱሪዝም አላብሮ ጠቃሚ ስለሆነ እኮ ሌላም እኮ ምን ማለት ባህልና ቱሪዝም ለምንድን ነው እዛ አጥቢያ ቤተክርስቲያን ሄደው ሌላ ቦታ እኮ አልሄደም
ይሄ ስላለው እኮ ነው እዛ ሄዶ ያ የሚያበረክተው እሱ ነውና ሁሉ ያ ብቻ አይደለም አሁን ይሄ ግዕዝ ስላላት እኮ ነው የመስቀል በዓል የሚከበረው እኮ በለቅሶ አይደለም የጥምቀት በዓል የሚከበረው በለቅሶ አይደለም በግዕዝ እኮ ነው በግዕዝ በዜማ በመዝሙር እኮ ነው በዝማሬ ነው እና ሁሉ እንግዲህ ለዚህ ሁሉ ያበቃት ግዕዝ በመሆኑ ይሄ ባይኖር ይሄን ሁሉ አናገኝም ነበር የመስቀል በዓል ይከበር የጥምቀት በዓል ይከበር ወይም ደግሞ ቱሪዝም አሁን እንደሚያደርገው ነገር ይሄ ሁሉ በገዳማት እየሄዱ የብራና ጽሁፎችን እያዩ በዓለም ያሉ ጽሁፎች የኛ አምባሳደሮች ናቸው በጀርመን ያሉ በጣሊያን ያሉ በእንግሊዝ ያሉ በተለይ በእንግሊዝ ራሱ ኦክስፎርድ ዩኒቨርሲቲ ብቻ ሳይሆን ለንደን ዩኒቨርሲቲ ባዛኛው ለንደን ዩኒቨርሲቲ አሁን በአይነት ብቻ ነው የሚባል በአይነት ብቻ 375 መጽሐፍት የብራና መጽሐፍት አሉ በአይነት ነው አንዱ አይነት 10 ሊኖረው ይችላል እዛ የተወሰዱት በመቅደላ ጦርነት ጊዜ በቴዎድሮስ እና ነጮች ወደኛ ሀገር ሲመጡ የቋንቋ ሊቃውንት ደረጃ ይመጣሉ የየአይነቱን ለምሳሌ ተራ የማዕድን ምናምን ለመዝረፍ የዘባል ሙያ ይመጣል የብራና ጽሁፎች ለመዝረፍ ደግሞ አዋቂዎች ሊቃውንት ናቸው የሚመጡት ጣሊያንም ሲመጣ እንደዛ ነው እንግሊዞችም ሲመጡ እንደዛ ነው እና ከዛ አኳያ ብዙ ተዘርፈው ይሏል እና እዛ ዙሮ ግን ተዘርፈው ቢሄዱም የኛ አምባሳደሮች ናቸው እዛ ያውቋቸዋል ኢትዮጵያን በዛ ያውቃሉ ሀገር ውስጥ መጥተው በአጥቢያ ቤተክርስቲያን በየትም እየዞሩ ያያሉ የሚያዩት ህንጻም አላቸው እኮ እነሱ ግን በየገዳሙ እየዞሩ የሚያዩት ይሄን ነው እኛ የግዕዝ ስነ ጽሁፍ ነው የሚያዩት እና ስለዚህ ይሄ ግዕዝ ስነ ጽሁፍ መኖሩ ኢትዮጵያን ከከፍተኛ የስልጣኔ ማማ ላይ ሰቅሏታል ዓለማት የብራና መጽሐፍትን ወስደው ለራሳቸው ለጥናትና ምርምርና ለተለያዩ ነገር ያዋሉበት እንዲሁም ደግሞ በላይብራሪ ደረጃ አስቀምጠው በሙዚየም ደረጃ አስቀምጠው የሚያስጎበኙበት ገቢ የሚያገኙበት እየሆኑ ነው የሚገኙት እነዛ የተሰነዱት ደግሞ በግዕዝ ናቸውና ይሄን ካነሳን ብዙ ነገሮችን መተንተን ይችላሉ ብዬ አስባለሁ እርሶ እዚህ ላይ ልጨምርልሽ እንትን ፕሮፌሰር ጳውሎስ ማራሲን የሚባሉ መምህር ነበሩ ነፍሳቸውን ይማርና አሁን አርፈዋል መፍቀሬ ግዕዝ ናቸው የግዕዝ ሊቅ ብዙ ቋንቋ ይችላሉ በተለይ ግዕዝ ለሳቸው ህይወታቸው ነበር ታላቅ ምሁር ነበሩና ሲያስተምሩ የነገሩን ነገር አለ ለንደን ዩኒቨርሲቲ ነው የተማሩት እሳቸው ጣሊያናዊ ናቸው ትምህርቴን ከጨረስኩ በኋላ ነው የሚሉት እሳቸው እድሜም ገፍታ አሁን 60ዎቹ ሲገባ ፊት ያላገኘሁት መጽሐፍ ድንገት ፊት ይድግናላሉ የግዕዝ መጽሐፍ ነው እንዴ ይሄ ትልቅ መጽሐፍ እንዴት እስከዛሬ ሳይታይ ሳላየው እንዴት ዝተገኘ በየ ማንበብ ጀመርኩ አሉ ሳነበው እንግዲህ ግዕዝ ስለምችሉ ያውቁታል ሳነበው ቤት ይመጣል ግጥም ነው እንደገና ቤት እየመጣ ሲሄድ እንደገና ደግሞ ይዘቱን ደግሞ ሲመራመር ታሪክ ነው ከጥንት ጀምሮ ያለውን በመቶዎች የሚቆጠር ገጽ ነው ያለው ጠቅላላ አልፎ አልፎ ሳየው ግጥም ነው የኢትዮጵያን ታሪክ በግዕዝ በግጥም ኢትዮጵያ ታሪክ በግዕዝ ነው ግን በግዕዝ ግጥም ተጽፎ አየሁ ከዛ እድሜ ሄድ ምን አደርጋለሁ ወጣት ይግጠምህ ወጣት ያገኝህ ብዬ ተውኩት ሲባቸው ባካችሁ በርታችሁ ይዩት ብለው መልእክት አስተላልፈዋልኛ እንዴ ያለ ጉድ ያለው ብዙዎች ማለት ይችላል ብዙዎቹ የግንጥ የእባብ የዘንዶ ራት እየሆኑ አንዳንዶቹ ደግሞ በባህር ሲሄዱ ያዞ ራት እየሆኑ ቀርተዋል ያመለጡት ግን ይሄ ሁሉ ነው የሰበሰቡልን የዛ ጊዜ የሚሄዱት የኛ ሊቃውንት የኛ ምሁራን ዕውቀትን ጥበብን ለመቃረም ነው ለመሰብሰብ ነበር እንደዛ አድርገው ነው ያቆዩት በዚህ ብቻ ሳይሆን ከውጭ የሚያመጡልን ለዛ ነው ብዙ ጥበባትን ብዙ ዕውቀቶችን ያመጡልን ከዛ አቋያ ነውና ሊመሰገኑ ይገባል ብራን እዚህ ያለው የብራና ጽሁፍ ማዘጋጀት ብቻ ሳይሆን ከውጭ ሄደው የሰበሰቡልን ይሄን ነው በሀገራችን አሁን በየትም ቦታ ሊቃውንቱ አሁን ዛሬ ደብተራ እየተባሉ የሚሰደቡት ብራና ፍቀው ዳምጠው ቀለም ቀርጠው ነው የጻፉልን አሁን በዚህ ደግሞ በጣም እጅግ የሚመሰገኑ እንደው ካሉ ሁሉም ይመሰገናሉ ግን አንድ ቦታ በተለይ ይሄ አንድ አቤት የሚባለው የጎንደር አንድ ክፍል አለ የአካባቢ እንደዛ ብራና ፍቆ የሚያወጣ የብራና ጽሁፎችን በመሰነድ በመጻፍ ያበረከተ አካባቢ የለም ግን በሁሉም ቦታ አለ ቢባልም ያ ግን የተለየ ነው ይሄ አንድ አቤት የሚባለው እስካሁንም አለ እና እጅግ ባለውለታዎች ናቸው ሊደነቁ ሊመሰገኑ የሚገባቸው ናቸው ይሄ እነሱ ስለሰሩ ነው እነሱ በሚገባ ስለሰነዱ ለኛ ስላቆዩ ግዕዝም ያው ሆነ እነሱም ያው በያውነት የሚነሱ ሆኑና የግዕዝ ያውነት አሁን ግዕዝ ያው ነው ብለን ለመናገር የሚያስደፍረን የነሱ ብርታት ነው እነሱ ባይጽፉ ኖሮ መብርታ ይሄን ማግኘት አንችልም ነበር
ቀደም ሲል አንስተውታል ነገር ግን ትንሽ ቢብራራና ተመልካቾቻችንም የበለጠ ቢረዱት በሚል ነው ምናልባት እንግዲህ ከዚህ በኋላ በርካታ ተመራማሪዎች ቋንቋውን ለመማር የሚፈልጉ ይኖራሉ ብዬ ተስፋ አደርጋለሁኝ እንደራሴና በተለይም ጥናት ላይ መስራት ለሚፈልጉ ተመራማሪዎችና ቋንቋውን ለመማር ለሚሹ ሁሉ የግዕዝ ቋንቋ ያለውን ፋይዳ ቢያብራሩልን የግዕዝ ፋይዳ አልተነካም ፋይዳው ብዙ ነው እና መማር መመራመር የሚፈልጉ ምንም ነጮች ቢመራመሩም እኛ ስለተው ነው እንጂ አልነኩትም ደፍሮ መናገር ይችላል የሚባለው እንደዛ ነው ብዙ ሞክረዋል ግን የፈለገ ቢሆን እንደ ሀገር ተወላጅ ሊሆን ስለማይችል አልተነካም ብዙ የጥናት መስክ ያለው ብዙ የጥናት ቦታ ያለው ስለሆነ ግዕዝን ለማጥናት በግዕዝ መመራመር የሚፈልጉ ወጣቶች ከመጡ እርግጠኛ ነኝ ከፍተኛ የምርምር ውጤት የምርምር ስኬት ሊያገኙ ይችላሉ እና ብዙ ነገር ነው ለምሳሌ አሁን እኔ እንኳን ባቅም ምን አደረኩኝ ቢጨንቀኝ ደው ግዕዝ በግዕዝ ትርጓሜ ነበር አማርኛ ሳይሆን ከግዕዝ አማርኛ ሳይሆን ግዕዝ በግዕዝ አሁን ፒኤችዲ ነሰራውት እንደዛ በዛ ነው ንባቡም ግዕዝ ነው ትርጓሜውም ግዕዝ ነው ምንም እንኳን በእንግሊዘኛ ቢሰራም ንባቡም ግዕዝ የሚተረጎም በግዕዝ ነው ግዕዝ የዛሬ ሺህ ዘመን ይቀርማት ነው እና ስለዚህ ያችን እንኳን የጀመርኩት ነው አሁን ሌላው ቀጥሎ ይበልጥ እንዲያጠና በሚል ስለሆነ ብዙ ነገሮች አሉት ብዙ ከብዙ ነገር አኳያ የሚታይ ነው ለምሳሌ ስነ ፈለክን የሚያጠና አንድ ሳይንቲስት ግዕዝና ተከትሎ ቢሄድ ብዙ ነገር ሊያገኝ ይችላል ስለ ስነ ፈለክ ጽሁፍ አለ ስለ እጽዋት ጽሁፍ አለ ስለ እርሻ እንዴት እንደሆነ ስለ ሁሉ ነገር አልተነካም እና በሃይማኖት ማቋያ እንደገና ደግሞ ከታሪክ አቋያ ከሁሉ ከስነ ጽሁፍ አቋያ ከቅኔ አቋያ ከፍልስፍና ከምርምር አቋያ ብዙ ነገሮችን ሊያገኝበት ስለሚችል ፋይዳው ይላቀ ነውና በሩ ክፍት ነው እዛ ላይ ምን ለማጥቆም የሞከርኩ ምንድነው እኔ አሁን በትንሽ ነው ሞክር ያደረጉት ያው ባን በትንሽ ነገር ላይ እና የግዕዝ ፋይዳው ምንድነው የሚለው ምንም ተቆጥሮ አይዘለቅም ከቆጥራ አቋያ ለምሳሌ አቡ ሻህርን በሚመለከት ከአሃዝን ዘመናትን ይሄ መጻፈ ሄኖክ አሁን መጻፈ ሄኖክ አንድሮ ውሸት ነው ምናምን እየተባለ ነው የሚነገር አሁን የለም አሁን በ10 የሚቆጠሩ ሰዎች ሳይቀሩ ፒኤችዲ ሰርተውበታል በአገራችን አባ ዳንኤል አሰፋ ባሉ ግለሰብ አሁን መጻፈ ሄኖክ ላይ ፒኤችዲያቸው ሰርተዋል ሌሎችም እየሰሩ ፈረኞች ሁሉ ፊት ይንቁት ነበር ከጊዜ በኋላ ግን ትክክለኛ መሆኑን ያወቁት የማይቀበሉት ሁሉ አሁን እየተቀበሉ ናቸው እና ራሱ መጻፈ ሄኖክን እንኳን ማጥናት ራሱ በመቶ የሚቆጠር ሰው ይፈልጋል ብቻውን እሱ ራሱ ምክንያቱም ስለ ዓለማችን መልክዓ ምድርን በሚመለከት የአየርን የዘጠኝ ፕላኔቶች ከዛ በላይ ሊሆን ይችላል እንደገና ደግሞ አሁን የዘመናትን ሁኔታ ያ ሁሉ በሚመለከት ሄኖክ ያልተናገረው የለም ምክንያቱም አስተማሪው መልአክ ነበር መልአክ ነው የሚያስተምረው መልአክ ያስተማረው ብዙ ነገር ነው የጻፈውና ያ ደግሞ የሚገኘው በግዕዝ ነው ግዕዝ ደግሞ የሌለው ነገር የለም እንደገና ይሄን ካነሳሽው በዓለም ያልነበሩ በግዕዝ ግን ያለው አንደኛው መጽሐፈ ሄኖክ ነው መጽሐፈ ሄኖክ በ18ኛው ክፍለ ዘመን ነው አውሮፓ እንደው ከግዕዝ ወስደው ሊያውቁ የቻሉትና አንድ ተመራማሪ ታቦተ ጽዮን ፍለጋ ወደ ኢየሩሳሌም ሄደ ከዛ ከካይሮ በሱዳን አድርጎ መጣ የአባይ ምንጭ አገኘ ያለው እሱ ነው ይሄ ስኮትላንዳዊ ጄምስ ብሩስ የሚባል ነው ከዚህ በኋላ ወደ 4 ዓመት ቆይና 3 የመጽሐፈ ሄኖክ የብራና ጽሁፍ 3 ሰርቆ የሚሉት ውሸት ነው ተሰጥቶት ነውና ንጉሥ ነገሥቱ ፈቀደለት ይዞ ሄደ በአውሮፓ አስተዋወቀው እና ያ ነው ሌሎቹን የቀሰቀሳቸው ስለዚህ ምንድነው ከፍተኛ ያን ብቻ ራሱ ማጥናት ብዙ ጊዜ የሚፈጅ ነው ከፍተኛ ፋይዳ ያለው ነገር ይገኛልና ሌሎቹንም ራሱ እንዳሳቸው ብዙ ውጤት ሊያመጣ የሚችል ብዙ ፋይዳ ያለው ነገር ማግኘት እንችላለን ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመሰረተችበትና ባለችባቸው አካባቢዎች ሁሉ ያለውን ቋንቋ አክብራ ለምእመናኖቿ የተለያዩ ስርዓት ትፈጽማለችና በተለይም ኢትዮጵያውያን እየተውት ሲመጡ ግዕዝ ቋንቋን ግን ይዛ ጠብቃ ለዓለም ያሻገረችበት ሁኔታ በግልጽ የሚታይ ነገር ነው አሁን የተለያዩ ዩኒቨርሲቲዎች ሲማሩትም ሲመራመሩበትም ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠበቀችው ነውና በተለይም የግዕዝ ቋንቋ ጠብቃ ማቆየቷ የነበራትን አበርክቶ ምን ያህል ያሳያል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንዲያሉ ስንዱ መቤት ናት ሁሉ ነገር በስርዓት ይዛለች ያው ተግባሪው ነው የሰነፈባት እንጂ ሁሉ ነገር ሌላው ቀርቶ እንኳን እጽዋትን ብናይ የትም እኮ ሲዞር ሁሉም መድረበዳ ሆኖ ትንሽ ዛፍ ከታየ እዛ ቤተክርስቲያን ታያል ማለት ነው በዛ እንኳን ራሱ በሁሉ ነገርና ስለዚህ
ለእሷ ተመስገና ለእሷ ቃል የለኝም ተመስገናም እንደው የመጨረሻ ህይወሳ ምስጋናዋ ዝል ድረስ ነው አይባልም ከፍተኛ ምስጋና ሊቸራት የምትገባ እናታችን እናት ብዙ አስተዋጽኦ አድርጋለች ለዚህም ደግሞ አሁንም ቢሆን ልትመሰገን እንጂ ልትከሰስ አይገባትም ከፍተኛ አስተዋጽኦ አላት ኢትዮጵያ ያሰኘች እሷ ናት በሁሉ ነገር የትምህርት ሚኒስቴር ናት የባህል ሚኒስቴር ናት የጽሁፍ ሚኒስቴር ናት የእውቀት ሚኒስቴር ናት የጥበባት ሚኒስቴር ናት የቅኔ ሚኒስቴር በሁሉ ነገር በሁሉ ነገር ሚኒስቴሯ እሷ ነበረች እና ስለዚህ ሁሉ ነገር አሟልታ በመያዟ ልትወደስ ልትሞገስ ይገባታል በአንዳንድ ግለሰቦች በኩል የግዕዝ ቋንቋ እንደሞተ ይነገራል በምን መስፈርት ሊሆን ቢችል ነው እንደዚህ ሊሆን የቻለው እንግዲህ ቋንቋ ይወለዳል ያድጋል ይሞታል ይባላል ያለ ነው የሳይንስ ትምህርት ይሄ ነው የሳይንስ ትምህርት እና የሞቱ ቋንቋዎች አሉ የሞቱ ቋንቋዎች የሚባሉት ደግሞ 25000 ድረስ ተናጋሪ ከሌላቸው ሞቱ ይባላል የሚለው አይመስልኝም በሳይንስ እስከ 2 ሰዎች 3 ሰዎችም ካሉ ለሞት ያጣጣረ ሊቀበል ነው እንጂ እስከ 3 ሰዎች ከሁለት ይልቅ 3 ነው የሚሉትና እስከዛ ድረስ ትን በቁጥር ራሱና እስከዛ ድረስ ያው አለ እነዛ 3 ካሉም ወዳው ሊድን ይችላል ወዳው እነሱ አፋፈት ሊያፈሩ ይችላሉ እና ከዛ ነው እንደምታውቁ ለምሳሌ በእኛ እድሜ 3 ሰው የተገኘ ነበር ጎጃም 3 ወይ 2 ይመስለኛል ፕሮፌሰር ወልፍሊስላው ጎጃም ነው ያገኛቸው የጋፋተኛ የመጨረሻዎቹን ሰዎች አግኝቷቸዋል ግን አርጅተው ነበርና በቃ እነሱ ሞተ በቃ አንሱ ጽሁፍም የለውም ተናጋሪም የለውም እንደዚህ ሞተ ምን ነው የዛን በደቡብ ኢትዮጵያ ብዙዎች ሞተዋል በግዕዙ መጻፍ ይችላል ችግር የለው በዛ ምንም ህያው ነው ዞሮ ዞሮ በጽፈት ህያው ሆኗል ግልክ ክርስቶስ በሚሸነፍ ስጋ ሞቶ በማይሸነፍ ኃይል እንደተነሳ ግዕዝም በማይሸነፈው በአማራ ጽፈቱ ህያው ሆኗል ብለሽ ነው ደምድም ቀደም ሲል መንግስትም ቤተክርስቲያንም ብለውኛልና ምናልባት ይሄ አጽኖት ቢሰጥበት በሚል ነውና እንደ ሀገር ምንድነው መስራት ያለበት ቤተክርስቲያንስ ኃላፊነቷ እንዴት ነው መወጣት ያለባት ያው ይዛው ጠብቃ ቆይታለች ግን ትውልዱ ደግሞ የበለጠ እንዲያቅ በተለይ በየሰንበት ትምህርት ቤቱ በየአጥቢያው ላይ እንዲሰጥ ከማድረግ አንፃር ምዕመናኖች ለቋንቋው ልዩ ትኩረት እንዲኖራቸው ከማድረግ አኳያ መንግስትም ደግሞ በትምህርት ቤቶች ትምህርቱ እንዲሰጥ ከማድረግ አንፃርና የተለያዩ ምሁራንም ጥናትና ምርምራቸውን በግዕዝ ላይ እንዲያደርጉ ከማድረግ አንፃር እንደው ከመንግስትም ከቤተክርስቲያንም ከራሱ ከህብረተሰቡስ ምንድነው የሚጠበቀው እንዴትስ ነው ጠብቀን ወደ ቀጣይ ትውልድ ማሻገር ያለብን የግዕዝ ቋንቋ የማንኛውም ማለት የሁሉም ኢትዮጵያዊ ነው የሁሉም ማን ሁሉም ብሄር የለውም እንደውም እኮ እንዲያደጋችሁ ደግሞ ሌላ ብሄር ልታመጡብን ነው በየበስተብናል በየተናገር ያለው እኔና ብሄር የሌለው ቋንቋ ነው የተለየ ነውና ስለዚህ ማሰብ አለባቸው ቤተ ክህነትም ቤተ መንግስትም ዝም ብሎ ማናነቅ ታላቅ ነበር ታላቅ ነውና አለ ዝም ብሎ በባዶ መፈከር ማስተማት አያስፈልግም ምን መፈክሩ ተግባራዊ መሆን አለበት አለዘም ስለዚህ ሁለቱ ተዋህደው በምን መንገድ መስተዳደር ተብሎ መጠንከር ያስፈልጋል በተለይ ቤተ ክህነቷ ካህናትና ዲያቆናትን ቀሳውስትና ዲያቆናትን ማስተማር አለበት መንግስት ደግሞ ይሄን ቢያከብር ለግዕዝ ክብር ቢሰጥ ያን ታላቅ ነበር የሚለውን ቢያሳይ አለዚ የሰው ወርቅ ያደምቅ ነው ምንም ሁሉ ጊዜ የፈረኝ ተጎታች ሞት ይሄ አሽከርነት እኮ ነው አድዋ ላይ ድላጊ ተቀዳጅተናል የሚለው ነገር መልሶ እንደገና ባርነት ነው የጫነብን የቋንቋ ባርነት ለምሳሌ አሁን ይሄ አንግሎፎን ሳክሶፎን አንግሎፎን ፍራንኮፎን የሚባሉ እንትኖች አሉ የአንግሎፎን የእንግሊዝኛ ተናጋሪዎች አገሮች እንደገና ደግሞ ምንድነው ይሄ ፍራንኮፎን ፍራንኮፎን ደግሞ የፈረንሳይኛ ቋንቋ ተናጋሪዎች የፈረንሳይኛ ቋንቋ ተናጋሪ አገሮች አሉ በአፍሪካ እነዚህ በቀይ ግዛት ተይዘው የነበሩ የትም ቢሄዱ በዛው በተገዙበት ቋንቋ ነው እየተናገሩ ያለው እየተግባቡ ያሉት እና የኛ ግን የትኛው አንግሎፎን ነው ፍራንኮፎን ነው የትኛው የለም እኛ ግዕዝ ፎን ነኝ የግዕዝ ተናጋሪ ነን በቃ ለምንድን ነው እንደገና አሽከርነት ባርነትን የሚጭኑብን ከፊደላት ጀምሮ የሰው ወርቅ ያደምቅ ነው ባለቤቱ ያቀለለው አሞሌ ባለዕዳ አይቀበሉም ነው የተባለው እና ራሳችን ልናከብረው አክብረን እንዲብል እንከበርበት ማንነታችንን ለዓለም ልናሳውቅበት ይገባል ፕሮፌሰር ጌታቸው ኃይሌ ምን ብለዋል እኑ ለስማን ይሄ ድንጋይ ላይ ጽሁፍን የፈለሰፈልን ያገኝልን ግለሰብ
ኢትዮጵያውያን ከዓለም ዕውቀትና ጥበብን አገኙ እንጂ ራሳቸው ለዓለም ምንም አይነት ጥበብና ዕውቀት አልበረከቱም ብሎ ነቅፎ ጽፏል። እነሱ እኛን ይንቃሉ። ለምሳሌ ካሉ ኮንትሮስን ኢትዮጵያውያን ይንቃል። እንደዚህ ሰብስበዋል፣ ግን ይንቃሉ። ለሰው አይቆጥሩንም ብሎ ጽፏል። እሳቸው ግን ምንድን ያሉት ኢትዮጵያውያን እኮ ቅድም እንዳልኩሽ ስንት መከራ እያዩ ጊንጡ፣ እባቡ፣ ዘንዶ እየበላቸው አዞ እየዋጣቸው ያመለጡት እኮ ናቸው። ያን ዕውቀት ሰብስበው ያመጡት መጽሐፍ የተረጎሙትም ከውጭ የተረጎሙ መጽሐፍት ከየሀገሩ ያን ሁሉ ያመጡት እኮ በጥረት ነው። እኛም ለፍተን ሄደን ነው የተማርነው። እነሱም እኮ መጥተው እንማር ቢሉ አንከለክላቸውምና ይምጡ ሲጠ ነጮች ይምጡና ይማሩ ነው ያሉት እሳቸው። እኛ ሄደን ደክመን ያመጣ ነው። የእነሱን ቋንቋ ለምደን ለፍተን ነው። እነሱ ደግሞ እኛን ቋንቋ ተምረው ለፍተው ይማሩ ከኢትዮጵያ ዕውቀት ያገኛሉ ነው ያሉት። ልክ እንደዛ ነው። ስለዚህ ራሳችንን ማስከበር ከፈለግን ቋንቋውን ማክበር፣ ለማክበር ደግሞ መጀመሪያ ሰራዊት ማዘጋጀት። ሰራዊት ምንድነው? ቄሱ፣ ዲያቆኑ፣ መርጌታ ሁሉ በሚገባ ሰልጥኖ ምዕመናን ማሰልጠን አለበት። በሰንበት ቤት አሁን ወጣቶች የተሳለ ጭንቅላት አላቸው። በአንድ ጊዜ ነው የሚይዙት፣ በመዝሙሩም በቀላል። ስለዚህ እያንዳንዳችን አስተዋጽኦ ካደረግን እርግጠኛ ነኝ በአጭር ጊዜ ቋንቋ እውቅና ሊኖረው ይችላል። ኢትዮጵያውያንን የሚያስደንቅ ሁኔታ ሊያገለግል ከፍተኛ አስተዋጽኦ፣ ከፍተኛ ፋይዳ ሊያሳይ ይችላል። በአዲስ አበባ ዩኒቨርሲቲና በቅድስት ሥላሴ ዩኒቨርሲቲ የግዕዝ መምህር ዶክተር ዘላለም መሰረት እዚህ ስቱዲዮ ድረስ መጥተው ለሰጡን አጠቃላይ ማብራሪያ በተመልካቾቻችን ስም ከልብ ነው የምናመሰግነው። እናመሰግናለን ዶክተር። ተመልካቾቻችን እንግዲህ የዛሬው ቆይታችን ይህን የተከታተላችሁትን ይመስል ነበረ። ግዕዝና ኢትዮጵያ በሚል እንግዲህ ሰፊ ሀሳቦችን ማንሳት ችለናል ከዶክተር ዘላለም መሰረት ጋር። ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ለነበረን የአብሮነት ቆይታ ሁሉ ከልብ ነው የምናመሰግነው። ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን። Hello.